ይህ ኤሪሳት ጣቢያ ነው። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተወደዳችሁ የጣቢያችን ተከታታዮች። የአማርኛ ዜና ቋንቋ ጀመርን። አብራችን ቆዩ። ኤርትራዊው አትሌት ናሆም ኤፍሬም ድል ተቀናጀ። ኤርትራዊው አትሌት ናሆም ኤፍሬም በኬንያ እየተካሄደ ባለው የአፍሪካ ቻምፒየን የብስክሌት ውድድር ሁለተኛ ሆኖ በማጠናቀቁ የብሩር ተሸላሚ መሆኑን ዘገባዎች አመላክተዋል። በውድድሩ አንደኛ ሆኖ ያጠናቀቀው የሞሪሸስ ዜጋ የሆነው ትሪስታን ሃርዲ ሲሆን ናሆም ኤፍሬም በ21 ሰከንድ በማስከተል ድል መቀናጀቱ ዘገባው ያስረዳል። ብርጌድ ንሓመዱ በአዲስ አበባ ጉባኤ አካሄደ። የብርጌድ ንሓመዱ አባላት በአዲስ አበባ ለ4 ቀናት ሲያካሂዱት የቆዩት ጉባኤ ትናንት ዳር 19 2025 መጠናቀቁን ከስፍራው የደረሰን ዘገባ ያመላክታል። በተካሄደው ዝግ ስብሰባ ከ16 ሀገሮች የተገኙ ወኪሎች እንደነበሩ ከአንዳንድ ተሳታፊዎች የተገኘ መረጃ ያሳያል። የአቃቢ ሕግ ቡድን ኤርትራዊው ወንጀለኛ 20 ዓመት እንዲታሰር ጠየቁ። የአቃቢ ሕግ ቡድን በሰዎች ማዘዋወር ወንጀል የተከሰሰው ኤርትራዊው ተወልደ ጎይቶም ማለትም ወሊድ 20 ዓመት እንዲታሰር መጠየቃቸው ዘገባዎች አመላክተዋል። ተወልደ ጎይቶም ሰዎች በህገወጥ በማዘዋወር ወንጀል ተከሶ በኔዘርላንድ ፍርድ ቤት ጉዳዩ እየታየ እንዳለ ይታወቃል። ኢትዮጵያ በ1920ዎቹ የተወሰዱባትን 12 ውድ ቅርሶች መረከቧ ተገለጸ። በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶችን የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መቀበሉን የቱሪዝም ሚኒስቴር አስታወቀ። ቅርሶቹን የፕሮፌሰር ራሞን አያት እንዲሁም በ1920ዎቹ በኢትዮጵያ የጀርመን ልዑክ በነበሩት ፍራንዝ ዊስ የአገልግሎት ዘመን ከኢትዮጵያ የተወሰዱ ሲሆኑ ፍራንዝ እና ባለቤታቸው ሄድዊግ ገንዘብ ከፍሎ የሰበሰቧቸው ናቸው ተብለዋል። ለዩኒቨርሲቲው ከተበረከቱ ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበት ሚኒስትሩ አስታውቋል። የቱሪዝም ሚኒስትር ሰላማዊት ካሳ ቅርሶቹ የኢትዮጵያ ሀብቶች ከመሆናቸው በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸው ገልጸዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጂ የሆኑ ጥንታዊ ቅርሶች ወደ ሀገራቸው እንዲመለሱ የማድረጉ ጥረትም ይቀጥላል ሲሉም ማስታወቃቸው ዘገባው ያመላክታል። ከኤርትራም ዘርፈ ብዙ ቅርሶች በህገወጥ መንገድ የተዘረፉ እንዳሉ በማስታወስ እንዲመለሱ ቢደረግ መልካም ነበር ሲሉ አስተያየት ሰጪዎች ያስረዳሉ። ከምርጫ በፊት ሰላም እንዲሰፍን የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱ ተጠየቀ። የአምስት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላም እንዲሰፍን ጠየቀ። ትብብሩ ሰሞኑን ባወጣው መግለጫ የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱም ጠይቀዋል። መንግስት ለዚህ ጥያቄ ምላሽ እንዲሰጥም ትብብሩ ቀነ ገደብ አስቀምጠዋል። በኢትዮጵያ በምርጫ ወቅት አለመስማማትና የመንግስት ጣልቃ ገብነት በመቃወም አመጽ ሲነሳ ማየቱ የተለመደ ነው። መንግስት እርምጃ በሚወስድበት ጊዜ ከልክ ያለፈ እርምጃ በመውሰድ በዓለም አደባባይ ተወቃሽ ሆኖ መቆየቱን ይታወቃል። የማሌዥያው ጠቅላይ ሚኒስትር የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ ያለፈ መሆኑን ተገለጸ። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉትን ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ መግለጻቸው የሀገሪቱ የዜና አውታሮች ዘገቡ። በሁለቱ ሀገሮች መካከል ያለው ግንኙነትም ከተለመደው ዲፕሎማሲ በላይ መሆኑን አጽንኦት ሰጥቷል ሲል የማሌዥያ መንግስት የዜና ወኪል በርናማ ዘግቧል። የማሌዥያው ጠቅላይ ሚኒስትር ትናንት ረቡዕ ህዳር 19 ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውይይት አድርገዋል። ዳቶ ሰሪ የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ በላይ እንደሆነም ነግራቸዋለሁ ሲሉ
ለዶክተር አብይ መናገራቸው መረጃው ያስረዳል። በኢትዮጵያ ብሔራዊ ቤተ መንግስት በተዘጋጀው የእራት ግብዣ በኋላ በሰጡት መግለጫ በሁለቱ ሀገራት መካከል ያለውን የጠበቀ ወዳጅነት፣ የጋራ እድገትና ሁለንተናዊ የሰብአዊ እሴቶች ላይ የተመሰረተውን ትስስር ለማጠናከር መስራቴን እቀጥላለሁ ጠቅላይ ሚኒስትሩ አክሎ ገልጸዋል። ሁለቱ ጠቅላይ ሚኒስትሮች በንግድ፣ በኢንቨስትመንት፣ በቴክኖሎጂ፣ በሰው ሰራሽ ክህሎትና በሰሚ ኮንዳክተሮች እንዲሁም በጋዛ ውስጥ ያለውን ስቃይና በሱዳን ውስጥ ያለውን ግጭት ጨምሮ በሰብአዊ ጉዳዮች ላይ በሁለትዮሽ ትብብር ዙሪያ ተወያይተዋል። ዳር 18 የኢትዮጵያና ማሌዥያ የንግድ መድረክ በአዲስ አበባ መካሄዱንም መረጃው ያመላክታል። የአሜሪካና የሳውዲ አረቢያ ግንኙነት ወደ ልዩ ወዳጅነት አደገ። አሜሪካና ሳውዲ አረቢያ ግንኙነታቸው ከጊዜ ወደ ጊዜ እያደገ መምጣቱ ተከትሎ በአሁን ጊዜ ላቅ ያለ ደረጃ መድረሱን ዘገባዎች ያመላክታሉ። ልዑል አልጋ ወራሽ መሐመድ ቢን ሰልማን አሜሪካ ሲጎበኙ ከ7 ዓመት በኋላ የመጀመሪያቸው መሆኑን ዘገባዎች ያስረዳሉ። ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ምትክ የሌላቸው መሪ ላሏቸው ልዑል ያደረጉት አቀባበልም ልዩ ነው ሲሉ ተንታኞች ያስገነዝባሉ። ልዑል አልጋ ወራሽ መሐመድ እራት ተጋብዞ ዋይት ሃውስ ቀይ ምንጣፍ ተዘረጋ፣ የክብር ዘቡ ተሰለፈ፣ ማርሽ ባንዱ ምርኢቱን ማሳየቱን እንደ ልዩ አቀባበል ከሚያደርጉት ጉዳዮች ይጠቀሳሉ። የልዑሉ ጉብኝት ሳውዲ አረቢያ በአሜሪካ የሚያደርገው ኢንቨስትመንት ወደ $1 ትሪሊዮን ማሳደጉ መረጃው ያሳያል። ይህም በቴክኖሎጂ፣ በሰው ሰራሽ ክህሎት እና በአስፈላጊ ንጥረ ነገሮች ያካተተ ዘርፈ ብዙ ስምምነት መሆኑንም ዘገባው ያመላክታል። ቱርክ ኮፕ31 እንድታስተናግድ ተመረጠች። ቱርክ በቀጣይ ዓመት የሚደረገውን 31ኛው የአየር ንብረት ጉባኤ ኮፕ31 እንድታዘጋጅ ተመርጣለች። ሀገሪቱ ጉባኤውን በመካከለኛ የመናፈሻ ከተማ በሆነችው አንታሊያ እንደምታስተናግድም ተገልጿል። ጉባኤውን ለማስተናገድ ከቱርክ ጋር ከፍተኛ ፉክክር ውስጥ የነበረችው አውስትራሊያ የቅድመ ጉባኤ የሀገራት መሪዎችን ድርድር እንድታስተናግድ ሚና ተሰጥቷታል። ቱርክና አውስትራሊያ በቀጣይ ዓመት የሚዘጋጀውን ጉባኤ ወደ ሀገራቸው ለመውሰድ ከፍተኛ ፉክክር ውስጥ ገብቶ የነበረ ሲሆን በመጨረሻ ባደረጉት ስምምነት ቱርክ ዋናዋን ጉባኤ እንድታዘጋጅና አውስትራሊያ የመሪዎችን ውይይት እንድትመራ ተወስነዋል። አውስትራሊያ በቅድመ ጉባኤው የሚደረገውን የመሪዎች የድርድር መድረክ አዘጋጅና የፓሲፊክ ቀጠና የድርድር ፕሬዝዳንት ሆና መመረጧን ነው የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኒዚ ያስታወቁት። በውጤቱ ደስተኛ እንዳልሆኑ የገለጹት የፓፑዋ ኒው ጊኒ የውጭ ጉዳይ ሚኒስትር ጀስቲን ትካቺንኮ በበኩላቸው የፓሲፊክ ቀጠና ሀገራት ሙሉ ዝግጁነትን መውሰድ ይገባቸው ነበር ብለዋል። ጉባኤውን በአንታሊያ ከተማ እንደምታስተናግደው የገለጸችው ቱርክ እድሉን ተጠቅማ በታዳጊና በበለጸጉ ሀገራት መካከል ያለውን ግንኙነት ለማሻሻል እንደምትሰራ አስታውቃለች። ቱርክ በዓለም በዘርፈ ብዙ ድሎች ተጠቃሽ ሀገር እየሆነች መምጣቷ ዘገባዎች ያመላክታሉ። ለዛሬ አበቃን። መልካም ጊዜ ተመኘው።